ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሀገራዊና ዓለም አቀፋዊ ጉዳዮችን በትንታኔ የምንመለከትበት ጊዜ ላይ ደርሰናል። አማኑኤል ሄለነኝ። በቅድሚያም እኛ ታፍነን እንደቆየን ልጆቻችንም ታፍነው ይቀጥላሉ የሚል አካል ጤነኛ አይደለም ሲሉ ዶክተር አሸብር ወልደጊዮርጊስ ተናገሩ። የባህር በር ጥያቄ ለኢትዮጵያን ቀዳሚና አንገብጋቢ ጉዳይ መሆኑንም ተናግረዋል። በዝርዝር እንመለከታለን። ፕሬዝዳንት ትራምፕ ለኢራን የመጨረሻ ማስጠንቀቂያ ሰጡ። ኢራን ለዜጎቿ የኃይል መሰረተ ልማቶችን እንዲጠብቁም ጠይቃለች። ወደ ዝርዝሩ አልፋለሁ። እኛ ታፍነን እንደቆየን ልጆቻችንም ታፍነው ይቀጥላሉ የሚል አካል ጤነኛ አይደለም ሲሉ ዶክተር አሸብር ወልደጊዮርጊስ ተናገሩ። የባህር በር ጥያቄ ለኢትዮጵያን ቀዳሚና አንገብጋቢ ጉዳይ ነው። በመደበር ሂሳቤ የባህር በር ጉዳይ የሀገርን ክብር ከመመለስ ባለፈም ለቀጣዩ ትውልድ የበለጸገችና በሌሎች ላይ ጥገኛ ያልሆነች ኢትዮጵያን ለማስረከብ እንደ ቁልፍ መሳሪያ ሆኖ ይታያል። የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደጊዮርጊስ ኢትዮጵያ 130 ሚሊዮን ሕዝብ ይዛ ለቀጣይ እድገቷ ወሳኝ የሆነውን የባህር በር ልዘጋባት አይገባም ብለዋል። እኛ ታፍነን እንደቆየን ልጆቻችንም ታፍነው ይቀጥላሉ የሚል አካል ጤነኛ አይደለም ሲሉም ሞግቷል። ኢትዮጵያ የባህር በር የተነጠቀችው የሚከራከርላት አካል በመጥፋቱ መሆኑን የሚገልጹት ዶክተር አሸብር አሁን ግን በዚህ ጉዳይ ህዝብን መንግስትን በአንድነት መቆማቸው ውጤት እያመጣ እንደሚገኝም አስረድተዋል። ኢትዮጵያ ክብሯ ሊመለስ ይገባል፣ የባህር በሯ ሊረጋገጥ ይገባል የሚል ትውልድ በመነሳቱ ለውጦች እየታዩ መሆኑንም አክለዋል። በአንዳንድ አካላት የሚነሱ ትችቶች ሚዛናዊነት የጎደላቸው መሆኑን የገለጹት አንጋፋው ፖለቲከኛም ምርጫን ለማሸነፍ ሲባል የሚነሳ ሐሳብ ነው፣ ቀደም ሲል ያልታቀደ ነው የሚሉ አሉባልታዎች ቢሰሙም መንግስት ከለውጡ ጊዜ አንስቶ የባህር ኃይል ሲያዘጋጅ መቆየቱ ለጉዳዩ አስቀድሞ የተሰጠውን ትኩረት በግልጽ እንደሚያሳይ ተናግረዋል። ሀገራችንን የማይመጥኑ ትንንሽ ትችቶችን ትተን ኢትዮጵያ የባህር በር ያስፈልጋታል በሚለው ላይ በጋራ መቆም እንደሚያስፈልግም ዶክተር አሸብር አስገንዝበዋል። ዕጣ ፈንታን በሚወስነው የባህር በር ባለቤትነት ጉዳይ ላይ ሁሉም ኢትዮጵያዊ ተመሳሳይ አቋም ሊይዝ እንደሚገባ አጽንኦት ሰጥተዋል። የኢትዮጵያን ብሔራዊ ጥቅም የሚጎዱና ታሪካዊ ጠላቶች የሚያራምዱትን አቋም በግልጽ መቃወም እንደሚገባ የገለጹት ዶክተር አሸብር የፖለቲካ አቋም ልዩነት ሳይገድበን ለብሔራዊ ጥቅም በጋራ መቆም የወቅቱ